الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين. أما بعد، لم يتوقعوا الله سبحانه وتعالى أطبقوا كازازاتشو ملكام تكبارات مكاكل أندو صنعتنا ሰዎች በተለያዩ አጋጣሚዎች መልካምን ለመስራት ይነሳሱና ከዛ በኋላ ተመልሰው ወደ ታች ነፍሳቸው ሊወርድ ወይ ደግሞ ያ የነበራቸው መነሳሳት ሊኮላሽ ይችላልና ይህ ደግሞ የተለመደ የሰዎች ባህሪ ነው። ሰዎች በደከሙ ቁጥር የሚያበረታቸው፣ በወደቁ ቁጥር የሚያስነሳቸው ማበረታቻ ያስፈልጋቸዋል እና ከዚህም አንፃር አላህ Subhanahu Wa Ta'ala ይህንን ነገር አደራ ብሏል በቁርአኑ ላይ። መልእክተኛችንን አለይሂ ሰላቱ ወሰለም ራሱ በጽናት ላይ አዟቸዋል። ፈስተቂም ከማ ኡምርተ ወመን ታበ መዐከ ወላ ተጠገው፣ እንደታዘዝከው ቀጥ በል ወይም ጽና እና ካንተ ጋርም ደግሞ ከክህደት ወደ ኢማን የተመለሱት እነሱም አብረው ይጽኑ ማለት ነው እና ይህ ትልቅ ትዕዛዝ መሆኑን የሚያሳይ ነው። መልእክተኛችንም አለይሂ ሰላቱ ወሰለም አንድ ሱፊያን ብን አብዱላህ ተቀፊ የተባለ ሰሐቢ ወደ እሳቸው መጥቶ ቁል ፊል ኢስላም ቀውለን ላ አስአሉ ዐንሁ አሐደን ገይረከ አላቸው። በኢስላም ካንተ ውጭ ወይም ካንተ በኋላ ሌላን መጠየቅ የማያስፈልግ የሆነን የመጨረሻ ንግግር ንገረኝ፣ የመጨረሻ አጠቃላይ እና አካታች የሆነ ምክር ምከረኝ ማለት ነው። ይህንን ሲላቸው መልእክተኛችን አለይሂ ሰላቱ ወሰላም ቁል አመንቱ ቢላሂ ثم استقم ማለት በአላህ አምኛለሁ በልና ከዛ በኋላ በዛ ላይ ቀጥ ብለህ ጽና አሉ። ስለዚህ ይህ አንድ ሰው እንደ በጥቅሉ የሚመከርበት ወሳኝ ምክር ነው ማለት ነው። ይህንን ከተረዳን ሰዎች በተለያዩ አጋጣሚዎች ከዚህ በፊት እንዳልነው ለምሳሌ በረመዳን ወር መልካም ለመስራት የሚያነሳሳቸው ምክንያት ይኖራል። ያ ደግሞ ተቀባይነት ያለው ምክንያት ነው። ከመጥፎ ጉትጎታ እንዲታቀቡ አላህ Subhanahu Wa Ta'ala ሸይጣን የሚታሰርበት ወር አድርጎታል። ነገር ግን ብዙዎች በዚህ የአንድ ወር መርሃ ግብር ላይ ብቻ ለመጽናትና ከዛ በኋላ በውስጠ ታዋቂነት ተመልሰው ወደ መጀመሪያው ከንትነታቸው ለመመለስ ቁርጠኝነት ያላቸው በሚመስል መልኩ ልክ ወሩ እንደተገባደደ እንደገና ወደ መጀመሪያው ማንነታቸው ሲመለሱ ይታያል እና ለምን በረመዳን መልካም ሰራችሁ ብሎ የሚወቅስ ሊኖር አይችልም። ነገር ግን በዚህ ላይ ምንም እንኳን በረመዳን እንደነበረው በከፍተኛ መነሳሳት እና ሞራል መቀጠል ባይቻል እንኳን ግን በተቻለ አቅም ማድረግ የምንችላቸውን ዋናና ግዴታ የሆኑ ተግባራትን በመተግበር በጽናት የሚቀጥሉትን ወራት መግፋት ይጠበቅብናል። አላህ Subhanahu Wa Ta'ala በዚህ በረመዳን ወር የከለከለን በዋነኝነት መብላትና መጠጣት ነው። በረመዳን የቀኑ ክፍለ ጊዜ ላይ ሰዎች ሌላ ጊዜ በተለምዶ የተፈቀደላቸውን እንደ መብላትና መጠጣት ያለ ነገር አላህ እርም አድርጎባቸው ያንን ተግባራዊ ያደርጋሉ። ነገር ግን በረመዳን ብቻ ሳይሆን ሁሌም የተወገዙና የተከለከሉ ተግባራትን በሌሎች ወራት እና ምናልባትም በረመዳንም የሚፈጽሙ ከሆነ ይህ በአንድ በኩል እርስ በርሱ የሚጋጭ አካሄድ ይሆናል ማለት ነው። አንድ ሰው መጾም የሚችለው ከምግብና ከመጠጥ ብቻ አይደለም። ከመልካም ነገሮች መገለጫዎች አንዱ ሁሌም በዚህ ማንነቱ ላይ መጽናት እስከሆነ ድረስ በረመዳን ሌላ ጊዜ ተፈቅዶ ለጥቂት ጊዜ ከተከለከለው መልካም ምግብ እና መጠጥ ከተቆጠብ ሌላ ጊዜ ደግሞ ጭራሽ እርም የሆነውንና ጥፎ የሆነውን ባህሪ መታው ይጠበቅበታል ማለት ነው እና ያንን ከተደረገ እንደ ጾምም ይቆጠርለታል ማለት እውነተኛ የጾመኛ መገለጫ የሆነው ተቅዋ በልቡ ሰርጿል ማለት ነው። ጽናትም የሱ ዋነኛ መገለጫ ይሆናል። ስለዚህ ጿሚነቱ በረመዳን ብቻ ሳይሆን በሌላም ጊዜ እንደሆነ ልናስበው እንችላለን። إذا ما المرء صام عن الخطايا فكل شهوره شهر الصيام እንደተባለው አንድ ሰው ከኃጢአት እስከ ተቆጠበ እስከ ጾመ ድረስ ሁሉም ወራት ለሱ የጾም ወራት ናቸው እንደተባለው ነው። ግን በዚህ ሐሳብና ግንዛቤ መሰረት ይህ ሰው የሚያፈጥረው በዒድ አልፍጥር ብቻ ሳይሆን ምናልባት ህይወቱ ተገባዳ መጨረሻ ላይ በጀነት ውስጥ አላህ Subhanahu Wa Ta'ala ለመልካም ሰሪዎች ያዘጋጀውን ታላቅ መስተንግዶ ሲያገኝ ያን የበቃ ከተቆጠበበት ነገር ሁሉ ነፃ ወጥቶ የአላህን መልካም መስተንግዶና አላህ ያዘጋጀለትን የተድላና የፍስሐ ህይወት የሚመራበት የፍጥር ጊዜ ይሆንለታል ማለት ነው። ይህንን ከተረዳን ዘንድ በጥቅሉ በመልካም ሁኔታ ላይ መጽናት እንዲሁ የሚገኝ አይደለም። ብዙ ሰዎች ይሞክሩትና ላይሳካላቸው ይችላል። ስለዚህ ለዚህ የሚያግዙ ምክንያቶችንና ሁኔታዎችን መረዳት ተገቢ ነው እና በጣም ብዙ ርዕሶች ወይም ነጥቦች በዚህ ላይ ሊጠቀሱ ቢችሉም በዋነኝነት 3 ነጥቦችን ብቻ እናንሳ። የመጀመሪያው አላህን መማጸን ነው። ምክንያቱም በመልካም ጎዳና ላይ መጽናት የሚቻለው የአላህ Subhanahu Wa Ta'ala እገዛ ሲኖር ብቻ ነው። እዚህ ነው በሱረቱል ፋቲሃ ላይ ሁሌ ሶላታችን ላይ በምናነበው በዚህ ምዕራፍ ላይ አላህ Subhanahu Wa Ta'ala
ኢህዲነ ሲራጠል ሙስተቂም ወይም ቀጥተኛውን መንገድ ምራን ብለን እንድንጠይቀው አዘናል። ወደ ቀጥተኛው መንገድ ምራን ወይም ቀጥተኛውን መንገድ ምራን ማለት ነው። እና ይህ በአንዳንድ የተፍሲር ሊቃውንቶች አቋም መሰረት በመልካም ጎዳና ላይ አጽናን ማለት ነው። ምክንያቱም ይህንን ዱዓ የሚያደርጉት ሙስሊሞች ናቸው እና ቀጥተኛው መንገድ ላይ በጥቅሉ ከመኖራቸው ጋራ በዚያ ላይ እንዲያጸናቸው የሚያደርጉት ዱዓ ነው ይላሉ። እንደዚሁም አላህ Subhanahu Wa Ta'ala የእውቀት ባለቤቶች የሚያደርጉትን ዱዓ ሲያወሳልን ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕመ ኢነከ አንተል ወሃብ ይላሉ። አላህ ሆይ ልቦቻችንን ከምራቻ በኋላ አታጥምምብን ብለው ዱዓ ያደርጋሉ ማለት ነው። እና ትልቁም ነገር ነው አንድ ሰው ከተመራ በኋላ ቀጥተኛውን መንገድ ካወቀ በኋላ ተመልሶ ወደ ጥመት ጎዳና መምጣቱ እጅግ በጣም የሚያስፈራ ነገር ነው። እና ከዚህ አንፃር ዱዓ ማድረግ በጣም ምንም ጊዜ የማይሰጠውና በፍጹም ሰዎች ሊዘናጉበት የማይገባ አንድ ርዕስ ነው ማለት ነው። ሁለተኛው ነጥብ ደግሞ አንድ ሰው በዚህኛው ጎዳና ላይ እንዲጸና የሚያግዙ መልካም ስራዎችን መስራቱ ነው። እና በጥቅሉ መልካም ስራ ሰዎች ጽናት እንዲኖራቸው የሚያደርጉ ናቸው። ይሄ ደግሞ በቁርአንም ላይ የተመሰከረለት ነገር ነው። አላህ በቁርአኑ ወለው አነሁም ፈዐሉ ማ ዩዐዙነ ቢሂ ለካነ ኸይረን ለሁም ወአሸደ ተስቢታ ወኢዘን ለአተይናሁም ሚን ለዱና አጅረን ዐዚማ ወለሀደይናሁም ሲራጠን ሙስተቂማ ይላል። እነሱ የሚመከሩበትን ነገር ቢሰሩ ኖሮ ይህ ለነሱ የተሻለ ይሆን ነበር እና ከጽናትም አንፃር ይበልጥ ይሆን ነበር ይለናል። እና ይህ የታወቀ ነው። ሰዎች በመልካም ጎዳና ላይ ጉዞ ማድረግ እስከጀመሩ ድረስ አላህ በዚያ መንገድ ላይ እንዲቀጥሉ መንገዱን ይጠርግላቸዋል፣ ያመቻችላቸዋል። እንደ ዝንባሌያቸው ነው ሰዎችን አላህ Subhanahu Wa Ta'ala ወደ መልካም የሚመራቸው ወይ ደግሞ በመረጡት የመጥፎ ጎዳና ላይም እንዲጓዙ የሚያደርጋቸው ማለት ነው። ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም እነዚያ የተመሩትን አላህ ምራቻን ጨመረላቸውና መጠበቂያቸውንም ሰጣቸው ይላል። ስለዚህ መመራት ገር ሆኖ ለኸይር ነገር መጓጓት መልካም ስራ መስራት አንዱ ውጤቱ ሌላ መልካም ስራን ማስከተል ነው። ልክ መጥፎ ስራ ሌላ መጥፎ ስራን ጎትቶ ማምጣቱ የዚህ የመጥፎ ስራ አንድ መጥፎ ውጤቱ ከመሆኑ ጋራ የሚጠቀሰው ነገር መልካም ስራም ደግሞ ሌላ መልካም ስራን ጎትቶ ያመጣል። እና በተቻለን አቅም የምንሰራቸውን ስራዎች ለማብዛት መሞከራችን በህይወታችን ላይ በጽናት እንድንቆይ የሚያደርገን አንድ ምክንያት ነው ማለት ነው። ሶስተኛው ምክንያት ደግሞ ሱህበቱል አኽያር ነው። መልካም ሰዎችን መጎዳኘት ነው። የአላህን ፍራቻ የሚያስታውሱ፣ ስንዘናጋ የሚያስታውሱ፣ ያላወቅነውን የሚያስተምሩ ከኛ ጋራ በአብሮነታቸው ለመልካም ስራ ሰው የሚሆኑ ሰዎች ጋር መጎዳኘት ነው። አብዛኛዎቹ ሰዎች ከመጥፎ ስራ መውጣት የማይችሉበት ምክንያት መጥፎ ጓደኞች በዙሪያቸው ስለሚያካብቧቸው ነው። እና ይህ ደግሞ የታወቀ ነገር ነው። በዓለም ላይ ካሉ ተጽዕኖ አሳዳሪ ነገሮች መካከል ምናልባት በዋነኝነት የሚጠቀሰው ጓደኛ ነው። ሰዎች ጓደኞቻቸውን ነው የሚመስሉት። ስለዚህ ብዙዎች ምናልባት በልቦናቸው ፍላጎት ይኖራቸዋል መልካም ለመሆን ከነበራቸው የህይወት መስመር ወጥቶ አዲስ የተሻለ የጽናት ህይወትን ለመምራት በዲን ላይ ለመጠናከር የተለያዩ መልካም ስራዎችን ለመስራት መጥፎ ስራዎችን ለመራቅ ይህ ሁሉ ፍላጎት በፍላጎትነት ብቻ ልባቸው ውስጥ ተቀብሮ የሚቀርበት ዋነኛ ምክንያት አብረዋቸው ያሉት ሰዎች ተጽዕኖ ነው። ስለዚህ በተቻለ አቅም መልካም ስራን የሚያስታውሰን ጓደኞችን መምረጥ ይጠበቅብናል። ይህ በጣም ወሳኝ ነገር ነውና በዚህ ላይ አደራ ለማለት እወዳለሁ። ይህንን ከተረዳን በአላህ መንገድ ላይ መጽናት ከሚያሳድራቸው መልካም ተጽዕኖዎችና ከሚያስከትላቸው ፍሬዎች መካከል አንዱን መጥቀሳችን ብቻ ሰዎች በጽናት ላይ እንዲጸኑ ይህንን የመረጡትን መልካም ጎዳና የሙጥኝ ብለው እንዲይዙ የሚያግዛቸው ይሆናል ማለት ነው። አላህ Subhanahu Wa Ta'ala እነዚያ በመልካም ስራ ላይ የጸኑትን ሰዎች ሊሞቱ ሲል የሚያበስሯቸው መላእክቶች እንደሚመጡ ነግሮናል። ኢነል ለዚነ ቃሉ ረቡና አላሁ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون እነዚያ ጌታችን አላህ ነው ብለው ከዚያ በኋላ ቀጥ ያሉ የጸኑ ሰዎችን መላእክቶች ወደነሱ በሞት ጊዜ ማለት ነው ይወርዳሉ ይላል አላህ Subhanahu Wa Ta'ala። እና አትፍሩ አትዘኑ ብለው ያበስሯቸዋል። እና ቃል ሲገባላቸው የነበረውንም ጀነት በመጥቀስ ያበስሯቸዋል ማለት ነው። እና ይህ የሚሆንበትን ምክንያት ስንመለከት ያው አንድ ሰው በአኺራ ላይ ያንን ትልቅ ዘላለማዊ መስተንግዶና መልካም ህይወት የሚጎናጸፈው እንዲሁ በአጋጣሚ አይደለም፣ በልፋት ነው። ስለዚህ ልፋት ደግሞ በሌላ አነጋገር ያው ጽናት ነው። እና ያ ሳይሆን ሲቀር ደግሞ በተቃራኒው ሰዎች አፈጻጸማቸው የከፋ ሊሆን ይችላል።
ምክንያቱም አላህ ዘንድ ሚዛኑ በዋነኝነት ከፍጻሜ ጋር የተያያዘ ነው። በመልካም ህይወቱ የተገባደደ ሰው የመጨረሻው ዘላለማዊ ህይወቱም ያማረ ይሆንለታል። በተቃራኒ ከሆነ ደግሞ እንደዚሁ ማለት ነው። ለዚህ ነው መልካም ሰሪዎች ሁልጊዜ በመጨረሻው ህይወት ላይ የጽናት ምልክት የሚታይባቸው كما قال تعالى يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء الله سبحانه وتعالى እነዚያ ያመኑትን ሰዎች በጽናት ቃል ያጸናቸዋል። በሚሞቱበት ጊዜ በጽናት ቃል ላይ ሆነው ነው የሚሞቱት ማለት ነው። በተቃራኒው ደግሞ የበደል ሰዎችን አላህ Subhanahu Wa Ta'ala ያሳስታቸዋል። ስለዚህ በሐዲስ ላይ እንደተጠቀሰው አንድ ሰው ሲሞት የመጨረሻው ቃሉ ላ ኢላሃ ኢላላህ ከሆነ የጀነት እንደሆነ ተመስክሮለታል። ግን ያንን ማለት የሆነ ያጋጣሚ ወይ የእድል ጉዳይ አይደለም እንደሚታወቀው እና ይህን አስመልክቶ ብዙ ሰዎች እንዲህ አይነት ግንዛቤ ሊኖራቸው ይችላል። ግን እንደዛ አይደለም። ምናልባት በመጥፎ ስራው ላይ ዘውትረው የነበረ የአላህን ህግ በመጣስ ህይወቱን ያገባደደ ሰው መጨረሻ ላይ እንዲሁ ላ ኢላሃ ኢላላህ እንዳጋጣሚ ብሎ ከዛ ያ ጥፋቱ ሁሉ በአንድ ጊዜ ተሰርዞለት ምናልባት ለፍተው ጥረው ግረው ግን እቺን ቃል ካላሉ ሰዎች የበለጠ ትልቅ ደረጃን ይጎናጽፋል ማለት አይደለም። ለዚህ ነው መልእክተኛችን አለይሂ ሰላቱ ወሰላም ለምሳሌ في حديث ابن مسعود في الصحيحين መልእክተኛችን አለይሂ ሰላቱ ወሰላም አንድ ሰው መልካምን ስራ ሰርቶ ከዛ በሱና በጅነት መካከል አንድ ክንድ ያክል ርቀት ብቻ ሲቀር መጥፎ ስራ ይሰራና ከዛ በኋላ ያው የተጻፈበት ቀደር እሱን ቀድሞት በዚህ የተነሳ የጀሃነም ይሆናል። እንደዚህም በተቃራኒው መጥፎ ሰርቶ ከዛ በሱና በጀሃነም መካከል ጥቂት ብቻ ሲቀር ጥሩ ይሰራና የጀነት እንደሚሆን የተናገሩበት ሐዲስ አለና ይህ አንዳንድ ሰዎች እንደሚያስቡት ያጋጣሚ ነገር አይደለም እና ይህንን የሚያበራራ ሌላ ሐዲስ አለ እንደዚሁ في الصحيحين ያለ መልእክተኛው አለይሂ ሰላቱ ወሰላም ያሉ ان الرجل يعمل بعمل اهل الجنه فيما يبدو للناس ይላሉ وهو من اهل النار አንድ ሰው ሰዎች ዘንድ በሚታየው ግልጽ በሆነው ሰዎች ጎልቶ በሚታያቸው ስራ መሰረት እሱ የጀነት ሰዎችን ስራ ይሰራል። ነገር ግን وهو من اهل النار እሱ ግን የእሳት ሰው ነው ይላሉ። በተቃራኒው ደግሞ ان الرجل لا يعمل بعمل اهل النار فيما يبدو للناس وهو من اهل الجنه አንድ ሰው የእሳት ሰዎችን ስራ ሰዎች በሚያዩት መሰረት ወይም በእነሱ በሚታያቸው ሚዛን መሰረት ይሰራል፣ ግን እሱ የጀነት ሰው ነው ማለት ነው። እና ትልቁ ሊሰመርበት የሚገባው ሐረግ እዚህ ላይ ፊማ ይብዱ ሊናስ የሚለው ነው። ሰዎች ዘንድ በሚታየው መሰረት ነው፣ ግን አላህ ዘንድ ያለው የተለየ ነው። አላህ ሁሉንም ነገር ከመሰረቱ ሚስጥሩን ያውቃልና ማለት ነው። እና ይህንን ሲያብራሩ አንዳንድ ዑለማዎች ነው ያሉ ይህ መልካምን ስራ ሲሰራ ሲስተዋል ከዛ መጨረሻ ላይ የእሳት የሆነው ሰው ለዚህ ያበቃው ሰዎች የማያውቁት መጥፎ መገለጫ አለው ወይ ደግሞ አንድ በድብቅ የሚሰራው መጥፎ ስራ ሁሌ የሚሰራው ጥፉ ተግባር ወይ ደግሞ የሆነ መገለጫ አለው መጥፎ መገለጫ። በተቃራኒው ደግሞ መጥፎ የሚሰራው ሰው በሰዎች ያው መጥፎ እየሰራ ነው፣ ግን ሌላ ይህንን መጥፎን የሚያሸንፍ ጥሩ መገለጫ ስላለው ነው ይላሉ ማለት ነው። እና ከዚህ አንፃር ነው እንደ አልሐፊዝ አብዱል ሐቅ አልእሽቢሊ الإمام ابن القيم ابن تيمية الذهبي الحافظ ابن رجب እና ብዙ ታላላቅ የእስላም ሊቃውንት በመልካም ስራው የሚታወቅ ሁሉ መልካምን በቅንነት የሚሰራ ሰው መጨረሻው መጥፎ ፍጻሜ ሆኖ አያውቅም ይላሉ። እና እንዳጋጣሚ አይደለም ማለት ነው። ነዓም ዱዓ ማድረግ የግድ ነው፣ ግን መጀመሪያው የጸና ሰው የመጀመሪያው ጉዞው በጽናት ላይ ተመሰረተ ሰው መጨረሻውም ላይ ጽናት يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء الله سبحانه وتعالى ሁላችንንም በጽናት ላይ ኖረን መልካም ሰርተን በመልካም ህይወታችን የሚገባደድ እንዲያደርግልን እንማጸነዋለን። هذا والله أعلم وصلى الله على محمد وآله وصحبه أجمعين